የቃሬያን ልጅ ዮሐናን እና የሆሻያን ልጅ ያዛንያን ጨምሮ የጦር መኮንኖች ሁሉ እንዲሁም ሕዝቡ ሁሉ ከትንሹ እስከ ትልቁ ቀርበው ነቢዩ ኤርምያስን እንዲህ አሉት። ቀድሞ ብዙዎች ነበርን፣ አሁን እንደምታየን ግን የቀረነው ጥቂት ነን። ስለዚህ እባክህ ልመናችንን ስማ። ለዚህ ለተረፈው ሕዝብ ሁሉ ወደ አምላክህ ወደ እግዚአብሔር ጸልይ። አምላክህ እግዚአብሔር ወዴት መሄድ እንዳለብንና ምን ማድረግ እንደሚገባን እንዲነግረን ጸልይልን። ነቢዩ ኤርምያስም ሰምቻችኋለሁ፣ እንዳላችሁት ወደ አምላካችሁ ወደ እግዚአብሔር በእርግጥ እጸልያለሁ። እግዚአብሔር ያለኝን ሁሉ አንዳች ሳላስቀር እነግራቸዋለሁ አላቸው። እነርሱም ኤርምያስን እንዲህ አሉት፣ እግዚአብሔር አምላክህ በአንተ በኩል የሚለውን ነገር ሁሉ ባናደርግ እግዚአብሔር ራሱ በእኛ ላይ እውነተኛና ታማኝ ምስክር ይሁን። አምላካችንን እግዚአብሔርን በመታዘዝ መልካም ይሆንልን ዘንድ ነገሩ ቢስማማንም ባይስማማንም አንተን ወደ እርሱ የምንልክህን አምላካችንን እግዚአብሔርን እንታዘዛለን። ከ10 ቀን በኋላ የእግዚአብሔር ቃል ወደ ኤርምያስ መጣ። ስለዚህ የቃሬያን ልጅ ዮሐናንና ከእርሱም ጋር የነበሩትን የጦር መኮንኖች ሁሉ እንዲሁም ሕዝቡን ሁሉ ከትንሽ እስከ ትልቅ ጠርቶ እንዲህ አላቸው፣ ልመናችሁን በፊቱ እንዳቀርብ ወደ እርሱ የላካችሁኝ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ባመጣሁባችሁ ጥፋት አዝኛለሁና በዚህች ምድር ብትቀመጡ እሠራችኋለሁ እንጂ አላፈርሳችሁም፣ እተክላችኋለሁ እንጂ አልነቅላችሁም። አሁን የሚያስፈራችሁን የባቢሎንን ንጉሥ አትፍሩ፣ አድናችሁ ዘንድ ከእጁም አስጥላችሁ ዘንድ እኔ ከእናንተ ጋር ነኝና አትፍሩ ይላል እግዚአብሔር። እርሱ እንዲምራችሁና ወደ አገራችሁ እንዲመልሳችሁ እኔ እምራችኋለሁ። እናንተ ግን በዚህች ምድር አንቀመጥም ብትሉና አምላካችሁን እግዚአብሔርን ባትታዘዙ ደግሞም ጦርነት ወደማናይበት የመለከት ድምፅ ወደማንሰማበትና ወደማንራብበት ወደ ግብፅ ምድር ሄደን በዚያ እንኖራለን ብትሉ እንግዲህ የይሁዳ ቅሬታ ሆይ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ ግብፅ ለመሄድ ወስናችሁ እዚያ ለመቀመጥ ብትሄዱ የፈራችሁት ሰይፍ በዚያ ያገኛችኋል። የሰጋችሁበት ራብ እስከ ግብፅ ድረስ ተከትሏችሁ ይመጣል፣ በዚያም ትሞታላችሁ። በዚያም ለመኖር ወደ ግብፅ ለመሄድ የወሰኑ ሁሉ በሰይፍ በራብና በቸነፈር በእርግጥ ይሞታሉ። ከማመጣባቸውም ጥፋት አንድ እንኳ የሚተርፍ ወይም የሚያመልጥ አይገኝም። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ቁጣዬና መዓቴ በኢየሩሳሌም በሚኖሩት ሁሉ ላይ እንደፈሰሰ እንዲሁ ወደ ግብፅ በገባችሁ ጊዜ መዓቴ በእናንተ ላይ ይፈሳል። እናንተም የመነቀፊያና የድንጋጤ የመረገሚያና የመዘባበቻ ምልክት ትሆናላችሁ። ይህንም ስፍራ ዳግመኛ አታዩ። እናንተ የይሁዳ ቅሬታ ሆይ እግዚአብሔር ወደ ግብፅ አትሂዱ ብሏችኋል። እኔም ዛሬ እንዳስጠነቀቅኳችሁ በእርግጥ እወቁ። ወደ አምላካችን ወደ እግዚአብሔር ጸልይልን፣ እርሱ ያለን ሁሉ ንገረኝ፣ እኛም እንታዘዛለን ብላችሁ ወደ አምላካችሁ ወደ እግዚአብሔር በላካችሁኝ ጊዜ ሕይወታችሁን የሚያጠፋ ስህተት ፈጸማችሁ። እነሆ ዛሬ በግልጽ ነገርኋችሁ፣ እናንተ ግን እግዚአብሔር አምላካችሁ ልኮኝ የነገርኋችሁን ሁሉ አሁንም አልታዘዛችሁም። እንግዲህ ሄዳችሁ ልትኖሩበት በፈለጋችሁበት ስፍራ በሰይፍ በራብና በቸነፈር እንደምትሞቱ በእርግጥ እወቁ።